ካሉ ወታደራዊ ማዘዣዎች ሁሉ ግዙፉ ነው። And it's Egypt's new military headquarters. It's 89 square kilometers or 34 square miles. That's the size of a city like Zurich or Copenhagen. ዝነኛው የአሜሪካ ፔንታገን የዚህን አንድ አራተኛ ያክልም። የተገነባው በግብጽ በራዎች መሃል ነው። ስያሜውም ኦክታጎን ነው። Egypt has built something big, something huge and futuristic. They're calling it the Octagon. አልሲሲ ለምን ይሄን የዓለማችን ግዙፍ ወታደራዊ ማዘዣ ጭው ባለው በረሃ መሃል ለመገንባት አሰቡ? ሚስጥሩ ወዲህ ነውና ታሪኩን ከኋላ እንጀምረዋለን። ወደፊት ለመስፈንጠር ወደ ኋላ እንንደርደር። የዛሬውን ዓለም የሚነጋገርለትን አስደናቂውን ኦክታጎን ለመረዳት ታሪክ የኋልዮሽ ይወስደናል። It's clear that part of the objective here is to kind of insulate his regime, insulate the Egyptian government from the threat of public unrest. ሚስጥሩን ከተረዳነው በኋላ እየተሳብን እንመጣልና ከግዙፍ ኦክታጎን ግቢ እንገባለን። ውስጡንም እናስሳለን። አብራችሁን ቆዩ። መርካቶን ይመጥነዋል የተባለለት ትልቁና አነጋጋሪ ግዙፍ ሞል በድጋሚ መጪውን አዲስ ዓመት አስመልክቶ በታላቅ ቅናሽ ከ1.9 ሚሊዮን ብር ሙሉ ክፍያ ጀምሮ የንግድ ሱቆችን ይዞላችሁ መጣ። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት ምቹ የሆነ ኢንቨስትመንት ከ726 ወይም 640 ሺህ ብር ቅድመ ክፍያ ጀምሮ ኢንቨስት ያድርጉ። በተለያዩ የካሬ አማራጮች ማለትም በ11፣ 16፣ 22 እና 32 ከግራውንድ ፍሎር ጀምሮ በአንድ ዓመት ብቻ የሚረከቡትን የንግድ ሱቅ በፉል ፊኒሽድ እና በኔት ኤሪያስ አቅርበንላችኋል። የቀሩን ሱቆች ጥቂት ስለሆኑ 0998 31 7677 0990 89 344 ብቻ በመደወል የግሉ ያድርጉ። ሜሪት ፕሮፐርቲስ። ቦታው ታህሪር አደባባይ ነው። ዘመኑ ደግሞ በፈረንጆቹ 2011 ነው። በእኛው 2003 ዓመተ ምህረት ገደማ መሆኑ ነው። ጊዜው የአረቡ ዓለም መንግስታት በጸደይ ሰዓት የሚለበለቡበት ነበር። አረብ ስፕሪንግን የሚረሳው አይኖርም መቼስ። በታህሪር አደባባይም ቁጣው ግሏል። ለ30 ዓመት ግብፅን ጠፍጥፎ የገዟት ሆስኒ ሙባረክ ከስልጣናቸው እንዲወርዱ ሕፃን አዋቂ ሳይል ሁሉም በታህሪር አደባባይ ወጥቷል። አደባባዩ ለህዝባዊ ስብሰባ የተመቸ ነበር። በዚህ ምቹ አደባባይ ተቃውሞ የጀመረው ጃንዋሪ 25 2011 አሊያ በኛ አቆጣጠር ጥር 17 ቀን 2003 ዓ.ም ነበር። ካሊድ ሰይድ የተባለ ወጣት በአሌክሳንድሪያ ከተማ በፖሊስ ድብደባ ከተገደለ በኋላ ህዝቡ ከፍተኛ ቁጣ ውስጥ ነበር የከረመው። የሥራ አጥነት፣ የኑሮ ውድነትና ድህነት ከ30 ዓመታት አምባገነናዊ አስተዳደር ጋር ተደማምሮ ታህሪር አደባባይ እሳት በላሱ እሳት በጎረሱ ቁጡ ህዝቦች ተሞላ። በዚያ ላይ የቱኒዚያው ፕሬዝዳንት ቤን አሊ በህዝባዊ አመጽ ከስልጣን መውረዱ ለግብጽ ወንድሞች ተስፋን ሰጥቷቸዋል። የታህሪር አደባባይ ለ18 ቀናት የግብፃውያን ሳሎንና መኝታ ክፍል ሆኖላቸው ሰነበተ። የሙባሪክ መንግስት የተቆጣውን ህዝብ ለመበተን ኢንተርኔት አቋረጠ፣ ፖሊስ አሰለፈ። ይባስ ብሎ ግመልና ፈረስ ላይ የተፈናጠጡ ደጋፊዎቹን ወደ አደባባዩ አሰማርቶ ተቃዋሚዎቹን አስደበደበ። 800 ሰዎች ሞቱ፣ ሺዎች ቆሰሉ። የሁሉ ቢሆንም ግና እልህ ምላጭ ያስዋጠው የግብጽ ህዝብ ወይ ፍንክች አባቢላዋ ልጅ እንዳለ ቀረ። ፌብሩዋሪ 11 2011 ምክትል ፕሬዝዳንት ኦማር ሱሌማን ፕሬዝዳንት ሆስኒ ሙባረክ ከስልጣን መውረዱን አበሰሩ። በህዝብ የተሞላው ታህሪር አደባባይ በደስታ ሰከረ። ነገር ግን የታሰበው ለውጥ አልመጣም ነበር። በ2012 ምርጫ ተካሂዶ የሙስሊም ወንድማማቾች አባል የሆኑት መሐመድ ሙርሲ ቢመረጡም በ2013 በሌላ ህዝባዊ ተቃውሞና በወታደራዊ ክፍሉ ከስልጣን ተወገዱ። ከዚያም የዛሬው ሰው ፕሬዝዳንት አብዱልፈታህ አልሲሲ ግብፅን ጠቅልለው ያዟት። እነሆ በ3 ዙር ምርጫና በህገ መንግስት ማሻሻያ ለ12 ዓመት ዛሬ ድረስ በስልጣናቸው ላይ ያሉ። ታዲያ እኚህ ሰው ታህሪር አደባባይ ለህዝባዊ አመጽ ምቹ መሆኑን በደንብ ያውቁት ነበር። ውድ የፈታ ዴይሊ ቤተኞች፣ ከዚህ ታሪክ ላይ እንድትይዙልኝ የምፈልገው የታህሪር አደባባይ ነው። ሕፃን ሳይል ሽማግሌ፣ ሴት ሳይል ወንድ ህዝቡ ለ18 ቀን ቤቴ ብሎ የከረመበትን ግዙፍ የካይሮ አደባባይ ታህሪርን ይዘን ወደ ዛሬው ኦክታጎን እንመጣለን። ነገር ግን ኦክታጎንም ከመግባታችን በፊት የአዲሷን ካይሮ ደጆችና እንኳኳ። ዘኒው ካይሮ ከ58 እስከ 60 ቢሊዮን ዶላር በሚደርስ ወጪ የምትገነባ ሲንጋፖርን የምታክል አዲስ የአልሲሲ ከተማ ነች። የዛሬው ቁም ነገራችን ኦክታጎን የተደበቀውም በዚህች አዲስ የበረሃ ከተማ ውስጥ ነው። ስለዚህ ጥቂት ስለ አዲሷ ካይሮ እንበል። በካይሮ ምዕራባዊ በረሃ ከጥንታይቷ ከተማ በ45 ኪሎ ሜትር ርቀት ላይ በሲንጋፖር ስፋት ልክ አንድ ግዙፍ ሜጋ ፕሮጀክት በመገንባት ላይ ይገኛል። አዲሷ አስተዳደራዊ ከተማ ወይም ኒው አድሚኒስትሬቲቭ ካፒታል በመባል የምትታወቀውና ወጪዋ ከ58 እስከ 60 ቢሊዮን ዶላር ይደርሳል ብሎ የተገመተው ይህች ከተማ የፕሬዝዳንት አብዱልፈታህ አልሲሲ የኒው ሪፐብሊክ ህልም ትንሽዬ ማሳያ ነች።
የአፍሪካ ረጅሙን የሰማይ ጠቀስ ህንፃ፣ ግዙፉን የኦክታገን የጦር እዝ ማዕከል፣ አብያተ ክርስቲያናትንና መስጊዶችን ያቀፈችው ይህች ከተማ በገዢው አካል ዘንድ የዘመናዊነትና የኢኮኖሚ እድገት ተምሳሌት ተደርጋ ትወሰዳለች። ነገር ግን ከነዚህ ብልጭልጭ ሰማይ ጠቀስ ህንፃዎችና ከፈጣን ባቡር መስመሮች በስተጀርባ ያለው የፖለቲካና የኢኮኖሚ እውነታ ሌላ ገጽታ አለው። ለብዙ ዓለም አቀፍ የፖለቲካ ተንታኞችና የግብፅ ዜጎች ይህች ከተማ ከከተማ በላይ ነች። እቅዷ ከልማትም ሩቅ ነው። እውነት ለመናገር ከተማይቱ የበረሃ ላይ ፕሬዝዳንት አልሲሲ ምሽግ እንጂ አዲስ የመሰረተ ልማት ውጤትም አይደለችም። እንዴት ማለት ጥሩ። እንደ አውሮፓውያን አቆጣጠር በ2014 ግድም በወታደራዊ መፈንቅለ መንግስት ስልጣን የያዙት አልሲሲ ለግብፅ ህዝብ ቃል የገቡት የኢኮኖሚ ህዳሴና ዲሞክራሲን ነበር። የአዲሷ ከተማ ግንባታም ይህንን ታላቅ ራዕይ ለዓለም ለማሳየት የተወጠነ ፕሮጀክት መስሎ ነው የቀረበው። ከተማዋ ከ6.5 ሚሊዮን በላይ ህዝብ ለማስተናገድ 30 የሚሆኑ ሚኒስቴር መስሪያ ቤቶችን፣ የፓርላማ ህንፃዎችን፣ የፕሬዝዳንቱን ቤተ መንግስትና የውጭ ሀገራት ኤምባሲዎችን በአንድ ማዕከል ለመሰብሰብ ታቅዳ እየተሰራች ነው። የፕሮጀክቱ 51% ድርሻ በግብፅ ጦር ኃይል የሚመራው አድሚኒስትሬቲቭ ካፒታል ፎር አርባን ዴቨሎፕመንት በሚባለው ኩባንያ የተያዘ ነው። ይህም የወታደራዊ አካል በሀገሪቱ ህዝባዊና ኢኮኖሚያዊ መዋቅር ላይ ያለውን ቁጥጥር እጅግ አጠናክሮታል። ቢሊዮን ዶላሮች ያለ ግልጽ ጨረታ ወደ ወታደራዊ ኩባንያዎች እንዲፈሱ ተደርጓል። በነገራችሁ ላይ የግብፅ መከላከያ ሰራዊት ሀብታም ከሚባሉ ሰራዊቶች መሃል አንዱ ነው። ከመኮሮኒ እስከ ነዳጅ፣ ከፍራፍሬ እስከ ፕላስቲክ ውሃ የማያመርተውና የማይሸጠው የለም። ይህም የገበያ ስልጣኑ በዚች ከተማ ላይ የበላይ ተቆጣጣሪ እንዲሆን አስችሎታል። ይችን ይዘን ወደ ዋናው የከተማው ዓላማ ስንሻገር ግብፅ በታሪኳ አይቷ የማታውቀውን ከባድ የኢኮኖሚ ቀውስ፣ የዋጋ ንረትና የውጭ ዕዳ ክፍያ ውስጥ ባለችበት ወቅት እንዲህ አይነቱን ግዙፍ ወጪ ማውጣት በርካቶችን አስቆጥቷል። ከወርቅና የውጭ ምንዛሬ እጥረት ጋር ተያይዞ የግብፅ ፓውንድ ዋጋ በከፍተኛ ሁኔታ ወድቋል። ከግማሽ በላይ የሚሆነው የሀገሪቱ ህዝብ ከድህነት ወለል በታች ይኖራል። የትምህርት፣ የጤናና የመሰረተ ልማት አገልግሎቶች በአሮጌዋ ካይሮ እያረጁ ባሉበት ወቅት ቢሊዮናት ዶላሮች ለቅንጦት ከተማ መፍሰሳቸው የህዝቡን ቁጣ ቀስቅሷል። በዚያ ላይ አልሲሲ ከመንግስት ኪስ አንድም ሳንቲም አይወጣበትም ሲሉም ፕሮጀክቱ በውጭ ሀገራት ዕዳ በተለይም ከቻይናና ከገልፍ ሀገራት በተገኘ ብድርና በሀገር ውስጥ ብሔራዊ ባንኮች ፋይናንስ የተደረገ በመሆኑ የሀገሪቱን የኢኮኖሚ ህልውና አደጋ ላይ ጥሎታል። እንዲሁም በከተማ ውስጥ የሚገነቡ መኖሪያ ቤቶች ዋጋቸው እጅግ ውድ በመሆኑ ለአብዛኛው ተራ የግብፅ ህዝብ የታሰቡ አይደሉም። ይልቁንም ለሀብታሞች፣ ለመንግስት ባለስልጣናትና ለወታደራዊ ኤሊቶች የተዘጋጀ ጌትድ ኮሚኒቲ የሚሉት አይነት ለጥቂቶች ብቻ የተከለለ ገነት በመሆኑ በድሆችና ሀብታሞች መካከል ያለውን ልዩነት አጋልጧል። የዚህ ሁሉ የመጨረሻ ዓላማና የዚህ ፕሮጀክት ዋና የፖለቲካ ሚስጥር የሚጀምረው በመነሻችን ላይ ካነሳነው የካይሮ ታሪክ ነው። ካይሮና ታዋቂው ታህሪር አደባባይ የ2011 የአረብ ጸደይ አብዮት የተካሄደበት፣ የሆስኒ ሙባረክና የመሐመድ ሙርሲን መንግስታት ያወረዱ ህዝባዊ አመጾች የተቀሰቀሱበት ስትራቴጂካዊ ቦታ ነው። ታዲያ አዲሲቱ ከተማ ለአልሲሲ ከተማ ብቻ ሳትሆን አንቲ ፕሮቴስት አርኪቴክቸር የሚሏት አመፃን መከላከያ ስትራቴጂክ ቦታ ነች። አልሲሲ የመንግስት መዋቅሩን፣ ሚኒስቴሮችንና ፕሬዝዳንታዊ ቤተ መንግስቱን ህዝብ ከሚበዛበት አካባቢ ነፃ ወደ ሆነው በረሃ ማዛወራቸው ድንገተኛ ህዝባዊ አመፅ ቢነሳ እንኳን የመንግስትን መውደቅ ለመከላከል አስበው እንደሆነ ይታመናል። አዲሷ ከተማ በሺዎች በሚቆጠሩ በኤአይ በሚሰሩ የደህንነት ካሜራዎችና ወታደራዊ ክትትል መዋቅሮች የታጨቀች በመሆኗ ማንኛውንም አይነት የተቃውሞ እንቅስቃሴ ገና ከመታሰቡ ለመጨፍለቅ ምቹ ተደርጋ ነው የተገነባችው። ስማርት ሰርቬላንስ የከተማው አንዱ መለያ ነው። ከከተማ ውጭ የታሰበ አደጋ እንኳን እንዳይመጣ ተራዊ ግብፅ ዜጋ የፖለቲካ ወይም የኢኮኖሚ ጥያቄዎችን ለመጠየቅ ወደ አዲሷ ከተማ ለመድረስ ያለው የትራንስፖርትና የደህንነት እንቅፋት እጅግ ከፍተኛ ነው። ይህም ከተማዋን በገዢው አካልና በህዝቡ መካከል የቆመች አደገኛ አጥር ያደርጋታል። ለዚህ ምስክራችን በመጨረሻም ታሪኩን የምንነግራችሁ የግብፅ ጦርና የኦክታጎን ህንፃ እውነት ነው። ኦክታጎን ግብፅ በአዲሱ የአስተዳደር ከተማ ውስጥ ያቆመችው ኦክታጎን ወይም በመታወቂያ ስሙ ስቴት ስትራቴጂክ ኮማንድ ሄድኳርተርስ በዓለም ደረጃ የወታደራዊ ግንባታዎች ድንቅ ጥበብ ተደርጎ የሚቆጠር ነው። ኦክታጎን በግዙፍነቱ የአሜሪካውን የጦር ማዘዣ ማዕከል ፔንታጎን በብዙ እጥፍ የሚበልጥ ነው። ውስብስብ ግቢው በግምት 8900 ሄክታር ስፋት ላይ አርፏል። ስነ ህንፃ ቅርጹ የሀገሪቱን ልዩ የሚሊተሪ ኃይላት ያካተተ ሲሆን ኦክታጎን የሚለውን ስም ያገኘው 8 ማዕዘን ካላቸውና እርስ በርሳቸው ከተያዙ 8 ግዙፍ ህንፃዎች የተገነባ በመሆኑ ነው። እነዚህ 8 ህንፃዎች አጠቃላይ ግብፅን ወታደራዊ ክፍሎች፣ የምድር ጦር፣ የባህር ኃይል፣ የአየር ኃይል፣ የአየር መከላከያ እና የልዩ ኃይላት የሚያስተናግዱ ሲሆን
በማዕከል ውስጥ ደግሞ ሁለት ዋና ዋና የመከላከያና የስትራቴጂካዊ እዝ ህንፃዎች ይገኛሉ። ማዕከሉ በራሱ የሚተዳደር የኃይል አቅርቦት፣ የመጠጥ ውሃ፣ የሳይበር ደህንነትና ዘመናዊ መገናኛ ቴክኖሎጂዎች የተገጠመለት ነው። የሁሉንም የጦር ክፍሎች መረጃ በአርቲፊሻል ኢንተለጀንስ ኤአይ ታግዞ በአንድ ቋት በማሰባሰብ ፈጣን ውሳኔዎችን ለመስጠት የሚያስችል የኮማንድ ሴንተር አለው። ግብፅ ከአፍሪካና ከመካከለኛው ምስራቅ ጠንካራ ወታደራዊ ኃይል ካላቸው ሀገራት በግንባር ቀደምትነት ትጠቀሳለች። የግብፅ ወታደራዊ አቅምና ዓለም አቀፍ ደረጃ ግሎባል ፋየር ፓወር ዳታ እንደሚያሳየው ከሆነ በዓለም 15ኛ ደረጃ ስትሆን የመከላከያ በጀቷ በየዓመቱ ከ5.8 እስከ 8 ቢሊዮን ዶላር ይገመታል። ንቁ ተዋጊ የሰራዊት ቁጥሯ ከ440 ሺህ በላይ ሲሆን ተጠባባቂ ኃይሏ ከ480 ሺህ በላይ ደርሳል ተብሎ ይገመታል። ባለፉት 2 አስርት ዓመታት በአሜሪካ የጦር እርዳታ በዓመት 1.3 ቢሊዮን ዶላር ላይ ብቻ ትደገፍ የነበረችው ግብፅ አሁን ላይ ጦር መሳሪያ ምንጮቿን አብዝታለች። ከፈረንሳይ የራፋል ተዋጊ ጀቶችንና የሚስትራል የባህር ኃይል መርከቦችን፣ ከሩሲያ ደግሞ የሱ-35 እና ሚግ-29 ጀቶችን እንዲሁም የአየር መከላከያ ስርዓቶችን ገዝታለች። ግብፅ የሜዲትራኒያንና የቀይ ባህር ኃይሏን በመክፈል የባህር ዳርቻዎቿንና ጋዝ ማውጫ ቦታዎቿን የመጠበቅ አቅሟን በከፍተኛ ደረጃ አሳድጋለች። ከውጭ ከመግዛት በተጨማሪ እንደ አሜሪካው ኤም1ኤ1 አብራምስ ታንኮችና የተለያዩ ድሮኖችን በሀገር ውስጥ የመገጣጠምና የማምረት አቅሟን አሳድጋለች። ታዲያ የሁሉ ዝግጅት ለምንድን ነው ከተባለ ግብፅ በጂኦፖለቲካዊ አቀማመጧ ምክንያት በበርካታ እሳቶች የተከበበች ሀገር በመሆኗ ነው። ሰራዊቷ በተለያዩ አቅጣጫዎች የመጠቃት ስጋትና በተለያዩ አቅጣጫዎች ደግሞ የማጥቃት ምኞት እንዳለው ይታመናል። ለምሳሌ ያህል ለግብፅ የናይል ወንዝ የህልውና ጉዳይ በመሆኑ የውሃ ድርሻዋን አደጋ ላይ የሚጥል ሁኔታ ከተፈጠረ ወታደራዊ እርምጃ ልትወስድ እንደምትችል ለሺህ ዓመታት ስታስጠነቅቅ ቆይታለች። ጠብ ያለ ነገር ባይታይም ግብፅ ከመዛት ተመልሳ አታውቅም። ምንም እንኳን እስከዛሬ ዲፕሎማሲው ገኖ ቢታይም በሱዳንና ሶማሊያ በኩል የምታደርገው እንቅስቃሴ የዚህ ስጋት አካል ሆኖ ይቆጠራል። በሊቢያ ያለው አለመረጋጋትና የእስልምና አክራሪ ቡድኖች እንቅስቃሴ ለግብፅ ምዕራባዊ ድንበር ሌላኛው ትልቅ ስጋት ነው። የግብፅ ፓርላማ ሰራዊቱ ድንበር ተሻግሮ በሊቢያ ግዛት ውስጥ ወታደራዊ እርምጃ እንዲወስድ ቀደም ሲል ፍቃድ መስጠቱም ይታወሳል። በየመኑ የሁቲ አማጽያንና በመካከለኛው ምስራቅ ፍጥጫ ምክንያት በሱዌዝ ካናል በኩል የሚያልፍ የንግድ መርከቦች እንቅስቃሴ በመቀነሱ ግብፅ በቢሊየን የሚቆጠር ዶላር እንደምታጣ ይታመናል። የባህር ንግዷን ለማስከበር ታዲያ በየመኑ ወይም በቀይ ባህር ቀጠና ወታደራዊ እንቅስቃሴ ውስጥ ልትገባ ትችላለች። ከእስራኤል ጋር የሰላም ስምምነት ቢኖራትም በጋዛ የሚካሄደው ጦርነትና የፍልስጤማውያን ወደ ሲናይ መፈናቀል ስጋት ለግብፅ ብሔራዊ ደህንነት ቀይ መስመር ነው። ታዲያ ይህ ሲደማመሩ አገሪቱ በብዙ አቅጣጫ በስጋት መወጠሯን ያሳያል። የአዲስ ኦክታጎን ማዕከል መገንባት ሀገሪቱ በቀጠናው ላይ ያላትን የኃይል የበላይነት ለማስጠበቅና የሚመጡባትን ሁለገብ ስጋቶች ለመመከት ያላትን ዝግጁነት ማሳያም ተደርጎ ይወሰዳል። ነገር ግን ጉዳዩን በቅርበት ለሚከታተሉና በተለይም ለግብፅ ዜጎች ኦክታጎን አዲሷን የአልሲሲ ቅንጡ ከተማና የሰውየውን ቤተ መንግስት የሚጠብቅ ልዩ ዘብ እንጂ ሌላ ምንም አይደለም።